ማለት አልነገርከኝም እኮ። በቃ ይዘሃት ነው ሙሉ ቆስ ምናምን ሲገባ ምናምን ሲተካከል ሁሉ ታውቃለች። እሷ ነግረሃታል ወይስ ገና አሁን ስትመጣ ነው የምታየው? ስትመጣ ነው የምታውቀው። እኔ ምንም አልነገርኳትም። ትለያለህ እኮ ይሁን ናንሳምክ። አንቺ ነሽ እንጂ የምትለይ አንቺ ነሽ የምትለይ እኮ። ሰላም ሰላም፣ የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ የምንወዳቸው ሁለት ባለ ሚስቶች ትናንትና በለቀቁት ቪዲዮ ላይ ለኤቫና ሀይሚና ብሩኬ ስጦታ የተለያዩ ስጦታዎችን አበርክተውላን ነበረ። ሀይሚዬም በኤፍሬምና በህያብ የሽምግልና ፕሮግራም ላይ በመገኘቷ በጣም ደስተኛ እንደሆነች ሸር አድርጋ ነበር። እንግዲህ ኔክስትም የእነሱ እንደሚሆን ዝም ብዬ ገስ እየገመኩ ነበር ማለት እሷ በጣም ደስተኛና ፍልቅልቅ ስላለች ማለት ነው። ከዛ በተረፈ እንግዲህ ለእዩ ነገ ትልቅ ስጦታ አለሽ በማለት ለእኛም ለኦዲየንሶችም ጠብቆ በማለት ነበር ካሜራ የተዘጋው። ያው ትናንት ከቀጠለው ቪዲዮ ዛሬ ተለቆልናል። እንግዲህ ዛሬ በተለቀቀው ቪዲዮ ላይ ብሩክ እኔ ያላባት ነው ያደግኩትና ልጄ ዝም ብሎ ምትቁልቁል ብሎ ማደግ የለበትም ልጅ ምንድን ነው ምናምን ብላችሁ ልጅን ደግሞ እንደ ሰይጣን የተመለከታችሁ ልጆች፣ ልጅ ጸጋ ነው፣ ልጅ ሀብት ነው፣ ልጅ በቃ በረከት ነው ይዞ የሚመጣው ብሎ እንግዲህ ስለ ልጅ ብዙ ነገር ሸር አድርጎናል። ከዛ በተረፈ እኔ ያላባት ስላደግኩ ልጄ ደግሞ ዝም ብላ አጉል ቦታ ላይ ማደግ የለባትም፣ ትንሽ አደጋ ላይ ድረስ ከእናቷ ጋር ሆና እንድታድግ በስነ ስርዓት ጽድት ያለ ቤት እንድትኖር ብሎ እንግዲህ ያደረገላትን ቤቱ ተገዝቶ ነው ወይስ ክራይ ነው የሚለውን ምንም ነገር ሃይላይት አልሰጠንም። ብቻ ይሄ ቤት ለእዩ እንደሆነ ሸር አድርጎልናል። የእውነት ከልቤ ስነግራቸው ብሩክ በተአምር ልጅ የለውም፣ ግን እዩ እስከዛሬ በነሱ ቪዲዮ ስሰራ ለተሰደበችው፣ ለተዘቀዘቀችው፣ ካርቤጅ ውስጥ ቆሻሻ ውስጥ አድርገው ቲክቶክ ላይ ለሰደቧት አሁን ድረስ አፈርብይ እያሉ አይዶን ነው። እኔ በምን አይነት ቋንቋ ራሱ እንደምገልጻቸው አለቀም። አፈርብይ፣ አንድ ሰውን ወዳችሁ ሌላው ሰው የምጠሉ፣ ያ ማለት ሁለት አይነት ሀርት ያላችሁ ሰዎች ማለት ነው። አንቺ አፈርብይ እንዴት ተብሎ ይሰደባል? እኔ ምን አይነት አይሚሮ እንዳላችሁ ራሱ ግራ ይገባኛል። ለማንኛውም እንግዲህ ሀይሚና ብሩኬ በምንሰራው ስራ ላይ ጀጅ ልታረጉን ልትሸቅሉብን ትችላላችሁ። በእኛ ህይወት ላይ ግን ገብታችሁ የመወሰን ኃላፊነት የለባችሁን ስለተባል ዝም ብዬ ነው ጀጅ የማረገው። እንግዲህ ዛሬ በለቀቁልን ቪዲዮ ላይ የእውነት ብሩክ ከልብ ሰው ነህ፣ ለተሰደበችው፣ ለተገጠጠችው፣ ለእናንተም ቆንጆ ሆነ ገቢ ላስገኘችላችሁ ሽልማቷ ይህን ቤት ካበረከክላት የእውነት ዘለዓለም ሳመሰግነው እኖራለሁ ብሩክን ከልቡ። ይሄ ማስታወቂያ ካልሆነ ይሄ ቤት ወይም ለድራማቸው ማሞቂያ ካልሆነ ከልቡ ከሆነ ይህን ቤት በክራይም ቢሆን ገዝቶም ቢሆን፣ በነገራችን ላይ ቡታጅራ ቤት በጣም ርካሽ ነው፣ በጣም ርካሽ ነው። ባለ 3 መኝታ ቤት እስከ 3 ሚሊዮን ወይኔ በጣም ርካሽ ነው። ቤት ከገዙላትም ይችላሉ፣ በጣም አቅም አላቸው። በክራይም ከሆነ የእውነት ከልቤ ሳመሰግናቸው፣ ሳደንቃቸው፣ ሳወድሳቸው በቃ ከዚህ በላይ ከፍ በሉ እያልኩ ስጸልይላቸው እኖራለሁ። እኔ ከድሃ ማህበረሰብ ከድሃ አገር ስለሆነ የመጣሁት የፈለገ ነገር ቢሆን አሁን የፈለገ ብለወጥ ከታች የመጣሁበትን እማረሳ ሰው ነኝ። አንዳንድ ሰዎች ግን የመጣችሁበትን ረስታችሁ አሁን ያላችሁበትን ቦታ ብቻ ወስናችሁ ሌላ ሰውን ለማጣጣል፣ ለማቋሸሽ፣ ለመሳደብ የምትሄዱ ሰዎች አላችሁ። እኔ ደግሞ ለምን እንደወጣ ታውቃላችሁ? የተነሳሁበትን የመጣሁበትን ሀገር ጭራሽ ካሜራዬ ላይ አልፍቀውም። እናም ዛሬ ብሩኬ እና ሀይሚዬ መወደድ ጸጋ ነው። በሰው በጣም ትወደዳላችሁ፣ ተወዳጅ ናችሁ። በቃ ማንም ትንሹ ትልቁ ነው ሞቶ ነው የሚወዳችሁ። እናንተን የሚጠላ እውነት ሰይጣን ብቻ ነው። ከዛ ውጭ የሚጠላችሁ ያለ አይመስለኝም። ይህንን ለእዩ ስታበረክቱላት የእውነት ለድራማችሁ ማድመቂያ ካልሆነ በስተቀረ ሁለታችሁንም እንደው በቪዲዮ ቢሆን የወጣሁት ቆሜ ነበር ማመሰግናችሁ። ቆሜ ግን ስክሪን ላይ ነው ያለሁት። በቃ የምትደነቁ የምትለዩ ናችሁ። ከዛ በተረፈ ያው ስራ ነው የሚሰሩት። ሀይሚዬ ትለያለህ ምናምን እያለች እንደዛ ስታባብለው ስትሰማው ምናምን ነገር እውነት ቢሆን አስቡት። ማንም ሰው የማያደርገውን ነገር ልታደርግ አትችልም ሀይሚዬ። እንደዚህ ልትደፈር አትችልም ሀይሚ። ስለዚህ አብረው ተነጋግረው ስለሆነ የሚሰሩት፣ አብረው ተነጋግረው ስለሆነ ይህንን ቤትም ለእሷ ሸር ያደርጉላት ወይም ፑሽ ያደርጓት። ሁለቱንም በአንድ ላይ ልታደንቋቸው፣ ልታመሰግኗቸው፣ ልታከብሯቸው፣ ልትወዷቸው ይገባል ነው የምለው እኔ። ብሩኬ ብራቦ። እንደዚህ አይነት ስራ ማሰሰሩ እንደ ከፍ ነው የምትሉት። ባላችሁ ሀብት ላይ ሀብት ነው የሚጨምርላችሁ። ያው ብር እያላችሁ ግን ከሌላው ላይ ማግበስበስ ከሆነ ነው ምንም ነገር በቃ ይሄ ግባ የማይባል በረከት የማይኖረው። ግን
ካለው ላይ ማንኛውም ኤኒ ሰው ካለው ላይ የሚያካፍል ከሆነ ግን እመኑኝ በረከት ነው። ለምታወጡትን በረከት ነው፣ ለምትሰጡትን በረከት ነው። በቃ በህይወታችሁ ሙሉ በረከት ነው። በተለይ በቃ ለእኔ ብጤ ለምትረዱ ሰዎች ላለው ለምትረዱ ምንም ፈጣሪም አያግዛችሁም። ግን ለተቸገረ ሰው የሆነ አቅም ለሌለው ሰው ግን ፑሽ የምታደርጉ ሰዎች መድኃኔዓለም ምስክሬ ነው፣ ሞክሩት። የምታገኙት ሰላም፣ የምተኙት እንቅልፍ በቃ ደስታ ነው ውስጣችሁ የሚሰማውና እኔ ዛሬ ብሩክና ሀይሚ ባደረጉት ነገር በጣም ነው ደስ ያለ። ያው ብሩክ ልጄ ነው ምናምን ላለው ነገር ለድራማው ድምቀት ነው፣ ያው ብዙ ነገር ቲክቶክ ላይ ስለተባለ ነው። ግን እንደዚህ ተሰድበው እዩ እንደዛ ተረግጣ ካርቤጅ ውስጥ እየገባች ዝባለ ውስጥ እያስገቧት ቲክቶክ ላይ አፈርቤ እየተባለች እኔ ከሴት ከእናት ማህፀን ወጣችሁ በዚህ ልክ አንድ ሴት ልጅን አፈርቤ ብሎ የሚሳደብ ሰው እኔ እንጃ። እኔ በጣም የሚዘገነነኝና እንደዚህ ራሱ እየተባለች እነሱ አንድ ቀን ፊታቸውን ሳያጠቁሩ አሁን በስተመጨረሻ የቤት ባለቤት ስላረጋችኋት የእውነት ይሄ የውሸት ቤት ካልሆነ በጣም ነው የማመሰግነው፣ በጣም ነው የማከብራችሁ፣ በጣም ነው የማደንቃችሁ ማለት እወዳለሁ። ይመቻችሁ።